ስለዚህ ከኔ ይልቅ ኢሳ ይሻላል ይላል። ኢሳ ያላ ቃልና መንፈስ ነው፣ ወደሱ ሂዱ ይላል አይደለ ሙሳ? ኢሳ አለይሂ ሰላም ያላ ቃልና መንፈስ ፈጣሪ ነው። ኢሳ ላይ ተፈጠረ ሙስሊም ጎበዝ። ያላ ቃልና መንፈስ የተባለ ከኢሳ ውጪ በዚህ በነቢያት ሰንሰለት ውስጥ አንድ አለ? ምን አልክ? ምን አዳም ምን ተብሎ ተነገረ መሰለሽ? እዚህ ክፍል ላይ አዳምን በእጆቹ የሰራ ተባለ። አንድ በይ። ከዛ አንተ በእጆችህ አላህ የሰራህ ነህ ሸፋ ሁንልን ሲሉት አይ ሰበለሳን በልቼ አጥፍቻለሁና ከኔ ይልቅ ወደ ኑህ ነው ይልካል። ኑህም እንደዛው አልችልም ብሎ ይልካል። ከዛ ወደ ኢብራሂምም ደግሞ ምን ተብሎ ይባላል? አንተ ያላ ጓደኛ ነህ ሸፋ ሁንልን ሲባል ዋሽቼ አውቃለሁ ይላል። ወደ ማን? ወደ ሙሳ ይልካል። ሙሳ ደግሞ ምን ይሉታል? አንተ ተውራትን አላህ በእጁ ጽፎ የሰጠ ሸፋ ሁንልን ሲባል አይ እኔ ነፍስ አጥፍቼ አውቃለሁ፣ ሰው ገድዬ አውቃለሁ። ስለዚህ ከኔ ይልቅ ያላ ቃሉና መንፈሱ ወደሆነው ወደ ኢሳ ሂዱ ይላል። ኢሳ አለይሂ ሰላም እኮ መልካለው እንደ ተወለደ ነው እኮ ማርያም በቃ በቃል የተወለደ ነው። ኩን ፈያኩን ፈያኩን የምትለው ለሁሉም ትሰጣለች። ኢሳ ግን ከሌሎቹ የሚለይበት በዚሁ ጥቅስ መሰረት ያላ ቃሉ እና መንፈሱ ነው አይደለ? ቃሉ ነው፣ በቃሉ ነው። ጎበዝ። ያላ ቃልና መንፈስ ፍጡር ነው? አረ የፈጣሪ ነገር ፍጡር ሊባል አይችልም። የፈጣሪ ነገር ፍጡር ሊባል አይችልም። ኢሳ ደግሞ ያላ ቃል ነው። ምንድነው ያልኩት ደግሞ? ጨረስን። ጎበዝ። አሁን ቀጣይ ሙስሊም ተገናኝተናል። አሁን ከዛ ኢሳ ሲጠየቅ ሸፋውንልን ሲባል ኃጢአት ሰርቻለሁ የሚለው አይደለም ይላል። ስልጣኔ አይደለም ይላል። ኢሳ ላይ አንድ ኃጢአት ግን የለበትም ማለት ነው። ለምንድን ነው ያለው? ወደ ሙሐመድ ሂዱ፣ ሙሐመድ ያለፈውም መጪውም ኃጢአቱ ተደምስሶለታልና ወደ ሙሐመድ ሂዱ ይላቸዋል አይደለ? ኢሳ ሰለላሁ ዐለይሂ ወሰለም። አሁን አንድ ጥያቄ ጠይቅሻለሁ። ኢሳ አንድ ኃጢአቱን አልጠቀሰም፣ የለበትም። ምንድነው ብቻ ያለው? ወደ ሙሐመድ ሂዱ፣ ሙሐመድ ያለፈ ኃጢአቱን ተሰርዞ ስልጣኔ አይደለም ነው የሚለው። እውነት ለመናገር ኢሳ ስልጣኔ አይደለም ነው የሚለው። ያ ወደ ሙሐመድ ሂዱ አለ። ሙሐመድ ስልጣን ያገኘው ምንድነው? የቀድሞ ኃጢአቱ ስለተሰረዘለት ያለፈው ኃጢአቱ ስለሚሰረዝለት ነው አይደለ? የበላዩ ነው። በዚህ ምክንያት ለእናንተ ሸፋ ይሆንላችኋል አይደለ?